በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 110ኛ ተአምር። መጀመሪያ ክፍል ስለ ጌታ ኢየሱስ ክርስቶስ ዕርገት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ ከሙታን ተለይቶ ከመቃብር ከተነሳ በኋላ 40 ቀን በሆነ ጊዜ ለደቀ መዛሙርቱ ተገልጾ በደብረ ዘይት ተራራ ሁላቸውም ተሰብሰቡ አላቸው። በዚያም እንደተሰበሰቡ ከነሱ እንደ አንዱ ሆኖ ተገለጸላቸውና መቼም ከዚያ ሳልለይም በነበርኩበት ወደ ጌትነቴና ክብሬ ወደ አባቴና ወደ አባታችሁ አርጋለሁ። ወደ ክብሬና ጌትነቴ ተመልሼ ካልሄድኩ መንፈስ ቅዱስ ከእናንተ ጋር ሊኖር አይችልም። ወደ ሰማይ ባረገሁ ጊዜ እኔ እሱን ወደ እናንተ እልከዋለሁ። እሱም በእኔ ያለውን ክብር ይገልጽላችኋል። እሱ ከእኔና ከአብ ጋር በሕልውና ያለ ነውና። ይህም የሕይወት መንፈስ የፀሐይ ብርሃን በምድር ላይ ወርዶ ወለል አድርጎ እንደሚያበራ በእናንተ ላይ ወርዶ ያበራል። እሱም ባደረባችሁ ጊዜ የምትፈልጉትን ሁሉ ይሰጣችኋል። በእናንተም ላይ በማደሩ ታላላቅ ተአምራትን ለማድረግ ትችላላችሁ። ከእኔና ከአብ ሳይለይ እሱን ወደ እናንተ እልከዋለሁና። ከዚያም ወደ እሱ አቀረባቸውና እንኩ መንፈስ ቅዱስን ተቀበሉ ብሎ እፍ አለባቸው። በዚህ ንፋተ እስትንፋስ አዳም ሕያው ነፍስ ያለው ሆኗልና። እንግዲህ እስከ ዓለም ዳርቻ ድረስ ከሙታን ተለይቼ መነሳቴን እያስተማራችሁ ሰዎችን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ነፍሱን አጠፋ። እናንተስ በስሜ አጋንንትን ታወጣላችሁ፣ በሀገር ሁሉ ቋንቋ ትናገራላችሁ። እባቡንና እፉኝቱን በእጃችሁ ብትጨብጡ ወይም የሚገድል መርዝ ብትጠጡ አንዳችም የሚጎዳችሁ ነገር አይኖርም። ይልቁንም እጆቻችሁን በሕሙማንን ድውያን ላይ ብታኖሩ ከደዌያቸው ይፈወሳሉ አላቸው ጌታ ኢየሱስ ክርስቶስ። ጌታም ይህን በዚያ እንደተሰበሰቡ እየነገራቸው ሳለ ተራራውንና እነሱንም ብርህት ደመና ከበበቻቸው። ከምድር እስከ ሰማይ የሚደርስ የእሳት መሰላል ተመለከቱ። ብዙ የሰማይ ሰራዊት መላእክትም በዙሪያው ተሰልፈው ነበረ። በእጃቸውም መለከት፣ ጸናጽልና ከበሮም ይዘው ነበረ። መለከቱን በአፋቸው ይነፉታል። በዚያም ተራራ ላይ በምድር ላይ ከቶ እንደሱ ያለ ተወዳዳሪ የሌለው ሽታ ሸተተ። አበሞና ቀናነሞ ከሚባል መልካም ሽቶ ይልቅ የእሱ ሽታ ልዩ ጣፋጭነት አለውና። ዳግመኛም የእሳት ሰረገላ አዩ። በዙሪያውም ልብሳቸው እሳት የሆነ ተሰልፈው ነበረ። ሁሉም በዚያች መሰላል ወደ ሰማይ ይወጣሉ፣ ወደ ምድርም ይወርዱ ነበረ። ከሽቶ ሁሉ ሽታው የሚበልጥ ንጹሕ ዕጣን በውስጡ ያለበት የወርቅ ጥና የያዙ መላእክትንም አዩ። ክንፋቸውም እርስ በራሱ እየተሳበቀ እንደ ነጎድጓድ ድምፅን ያሰማ ነበር። ከዚያም የጌታ ኢየሱስ ክርስቶስን ፊት ከፀሐይ ብርሃን ከሚሊዮን በላይ ሚሊዮን ጊዜ ብልጫ ባለው ብርሃን አሸብርቆ አዩ። የክርስቶስ ደቀ መዛሙርትም ይህን ባዩ ጊዜ በግንባራቸው እየወደቁ ሰገዱ። ታላቅ ፍርሃትና ድንጋጤ ያደረባቸው፣ ልቅሶንም አበዙ። ጌታ ኢየሱስ ክርስቶስም አይዟችሁ፣ ተነሱ፣ አትፍሩ፣ ድሀ አደግ ትሆኑ ዘንድ አልተዋችሁምና ነገር ግን ከላይ ከሰማይ ፍጹም ኃይልን እስክትቀዳጁ ድረስ በኢየሩሳሌም ተቀመጡ አላቸው። ከዚያም ጌታችን ኢየሱስ ክርስቶስ ሄዶ የጴጥሮስን እጅ ያዘ። ያዕቆብንና ዮሐንስንም በእግራቸው አቆማቸውና ለስምዖን ጴጥሮስ የሰማይና የምድር መክፈቻን ሰጠው። ለፍርድ ዳግመኛ እስክመጣ ድረስ የሲኦል ኃይሎች የማያነዋውጧት ቤተ ክርስቲያኔን በእሷ ላይ የምሰራበት አለት ድንጋይ አንተ ነህ አለው። ከዚያም ዳግመኛ በዓለም ላይ እስከምታዩኝ ድረስ ከእናንተ መካከል ሞትን የማይቀምሷት አሉ አላቸው። ቀጥሎም እወቁ፣ በምድር ያሰራችሁትን እኔ ደግሞ በሰማይ አስረዋለሁ፣ የፈታችሁትንም ሁሉ እኔ በሰማይ እፈታዋለሁ አላቸው። ከዚያም ንጹሕ የሚሆን ቀኝ እጁን በጴጥሮስ ራስና በሁሉም ደቀ መዛሙርት ላይ ዘርግቶ እነሆ ስልጣን ሰጥቷችሁ እናንተ ለሰዎች ኃጢአቱን ይቅር ያላችሁላቸው እኔም ይቅር እልላቸዋለሁ፣ ይቅር ያላላችሁላቸው ይቅር አልላቸውም። እነሆ የክቡሩን አረጋዊ
መልከጼዴቅንና የአሮንን ስልጣነ ክህነት ሰጧችሁ። በፍጥረቱ ሁሉ ሰውነት ላይ አሰለጠንኳችሁ። ያምኑብኝም ዘንድ መንግሥተ ሰማያትን ስበኩላቸው፣ ንገሯቸው፣ አስተምሯቸው። ከምእመናን ወገን የሆነ ሁሉ ከካህናቶቼ አንዱን ወደ ቤቱ ጠርቶ በፍጹም ሃይማኖቱ ተቀብሎ ቢጋብዘው እኔም ከእሱ ጋር ወደዚያ እገባለሁ፣ የቤተሰቡንም ሁሉ ኃጢአት ይቅር እላለሁ። ማንኛውም ክርስቲያናዊ ሰው በዚህ በ40 ቀን ውስጥ ካህን ጠርቶ በቤቱ በረከት ያልተቀበለ በዚያን በ42 ወራት የሚጸልየውን ጸሎት አልቀበለውም፣ ኃጢአቱም በመናፍቃን መዝገብ ይመዘገባል። ማንኛውም የስጦታ ስራ ሁሉ የሚፈጸመው በ40 ቀናት ውስጥ ነውና። ስለዚህም ከመቃብር ከተነሳሁ በኋላ ወደ ሰማይ የማርግበትን ጊዜ በ40 ቀን አረግሁ። ማንኛውም ሰው ካህን ለመማታት እጁን ቢዘረጋ እጁ በሚቃጠል እሳት ይነዳል። ከትእዛዜ ማንኛውንም አታፍርሱ፣ እርስ በራሳችሁ ተፋቀሩ። በማንኛውም ጊዜ ከማንም ሁሉ ጋር ቢሆን በስምምነት ኑሩ። እወቁ፣ እኔ ወደ ሰማይ ካረገው ከ10 ቀን በኋላ በእናንተ ላይ መንፈስ ቅዱስ ይወርዳልና። ዳግመኛም በ11 ደቀ መዛሙርትና በ71 አርድእት ላይ ቀኝ እጁን ዘርግቶ ባረካቸውና የአሮንን ክህነትና ልዩ ታላቅ መንፈሳዊ ኃይል አሳደረባቸው። ጌታ ኢየሱስ ክርስቶስም ለደቀ መዛሙርቱ ይህን ካደረገ በኋላ በብርሃን ሰረገላ ወደ ሰማይ አረገ። በዚያን ጊዜም ምድር ተነዋወጠች፣ ተራሮች ተንቀጠቀጡ፣ ዓለም በመላዋ ተነዋወጠች። ደመናት ደነገጡ፣ መባረቅትም ድምፃቸውን አሰሙ። መላእክት የተሸከሙት ሰረገላ ወደ ላይ ከፍ ከፍ አለ። ኪሩቤል ከእሱ ጋር ወጡ፣ በረሩ። ሱራፌል ስሙን ቀደሱ፣ ኃይላትና ስልጣናትም እልል አሉ። ገብርኤል በሚጣፍጥ በሚያምር ጣዕመ ዜማ ዘመረ። ሚካኤልም መለከትን ይነፋ ነበረ። ማኅበረ መላእክት ሁሉም በሙሉ ክንፋቸውን ዘረጉ። ጌታ ኢየሱስ ክርስቶስም ደቀ መዛሙርቶች በሙሉ ጌታ በኪሩቤል ላይ ተቀምጦ በክነፈ ነፋስ ወደ ሰማይ ሲያርግ አዩት። ከዚያም በላይ በሰማይ እግዚአብሔር ለዘላለሙ በእውነት የተመሰገነው የሚል የምስጋና ቃልን ሰሙ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።